ኢቲቪቱ ላይ ኬክ በላ ተብሎ እኮ እንዴት ዳውኑ ኬክ እንዲበላ ምክንያቱም በዛ ጊዜ ኪሴ ባዶ ሆኖ ኬትኛው ኪስ አውጥቶ ነው ኪዳና ፍራሽ ነሽ ሆኜ እንደልብሽ በቃኝ ተረዳሁሽ ገንዘብ ወዳጅ ነሽ በቃኝ ተረዳሁሽ ገንዘብ ወዳጅ ነሽ ኪሴ ባዶ ዛሬ በታይሽማ ያልፍልኝ ይሆናል አስቢ እባክሽ አላልሽም ተናገሪ እስኪ አጫውቺኝ እኔን ጥለሽ ለማን ተውሽኝ እኔን ጥለሽ ማን አላልሽኝ ደረን ዶሮ ተሰራ ምናምን ከዛ በአገልግል ምናምን ተያዘል ፈረስ ላይ ምናምን ተወጡ ከዛ በኋላ በቃ ሄደኛ ደስታ ላይ ነን ስለ ምርቃቱ እንጂ ለካ አገልግሉ ጠፍቷል ጋሪ ይዞት እኛ ወረድን ጋሪ ይዞት እንትን ብሎ ጋሩ ቢፈልግ የለ በቃ ሳምበላ ስንት ሰዓት ሙሉ ከዛ ከለጋር በግራችሁ እየዘፈኑ ምግብማ ሞልቷል የሚለው ሙዚቃ እየዘፈኑ መጣ በኋላ አለ ታሪኩ ሻሽ አርጋለች ከዓመት በኋላም ያንኑ ሻሽ አርጋለች እና አልማዝ እሷም ነፍሷን ማረለከ አልማዝ ኃይሌ አሜን ነፍሳቸው እሷም ያለች በሀገር ፍቅር ፍርቼ ማን ያዘጋጀው ከዓመትም በኋላ እኮ ያንሻሽን አርገሽዋል አለቻት አውቄ ነው አሮጊት ልብሱን አይጥልም አለቻትና ለጥላ ዜማ ጥናቶች ተብሎ በቴሌቪዥን እንትን ነበር ዜና ሆኖ ሲተላለፍ ጥናቴ ጽሁፍ ላይ ምን አለ አንዳንዱ ስለ ፍቅር ያነሳ የኬክ አምሮትን ይወጣል እና የሚገርም ነገር በቃ ሰው ይፈልጋል ተብዬ ሄጄ በቃ ዛሬ ሰው ይፈልጋል ምናምን ተብዬ ሄጄ ዘፍኜ ምናምን እንደማሳምናቸው አውቃለሁ ስራና ስራ ግን በቃ እንደውልልሃለን መድኃኒቴ ለእኔ እንዳንቺ ፈዋሽ አልተገኘም በምድር መድኃኒቴ ፈጣሪ ነው እንጂ ሰው አይከፍልም ብድር መድኃኒቴ ለሕይወት የታመነ ገላን መድኃኒቴ ያደለው ሰውነት አግኝቶት አያውቅም አካል የክፋት ምቀኝነት እንደ እናት ይሆናል መድኃኒቴ ያንቺስ ጓደኝነት ሰው ለሰው ቢወጡም መድኃኒቴ እንደራስ አይሆንም ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንግዲህ ሳምንትን እየወለደ ተገናኝተናል ዛሬም ሌላ መልክ የተሰኘው ፕሮግራማችን ይጀምራል አብረናችሁ የምንቆየው ፍቅረ ማርያም ሰለሞን ሄኖክ መውደድና እኔም ስንታየው መኮንን ነኝ እንግዳው ማን ነው ተናገር ራሱ ነገር እንዲህ ብለ መጀመሪያ እንዳልተቀና እያስታወሰ ነው የሚለኝ አንተን አስተያየት ራሱ እንትን ነው እኔን ነው አሁን እንግዲህ ያስተው ድምጻይ መስፍን አበራ እንኳን በሰላም መጣ መስፍናችን እውነት ስለመጣ ደስ ብሎኛል እኔ በግሌ እኔም በጣም ደስ ብሎኛል በዛ ላይ ከረጅም ጊዜ በኋላ ነው የተገናኘነው ማለት እንደዚህ ቁጭ ብለን ልናወራም የበቃ ነው ለዚህ ቀን ላደረሰን እግዚአብሔርም የተመሰገነ ነው አሜን አሜን ቀላል ነገር አይደለም መስፍን እውነት ነው በጣም እኔም በጣም ደስ ብሎኛል እንደዚህ አስታውሳችሁ እኔን በማጋበዛችሁ ምን ያህል ያሳለፍናቸው ነገሮች ራሱ የሚያሳይ ነገር ስለሆነ በዚህ አጋጣሚ በጣም ላመሰግናችሁ እወዳለሁ ጥሩ ጊዜ ይኖረናል ብዬ አስባለሁ በነገራችን ላይ ውድ የሌላ መልክ ወዳጆች መስፍኔ እኮ በጣም ናይንታዎች ውስጥ ከባድ በነገራችን ሰው ራሱ አሁን ልክ ሲያየህ እንደዚህ ይሄ ልጅ ምናምን እውነት በዘፈኑ እንዲያስታውስ በዘፈኑ እና ዘፍነናል የብዙዎቻችንን ነገር ነክቷል
እስቲ ያስታውሰን ሲሏል ግን ዘፈኑ ስንት እኔ መስል እንትን ስለ መስፈኑን ሳይሆን ጋብዣዋለሁ ይሄን ሙዚቃ ምናምን ትላለህ። አዎ ደግሞ ዘፈኑ ከባድ እኮ እስኪ መስፈን ይበናት እስቲ ልሞክረው። የጠዋት ድምፅ እንግዲህ ቃል ኪዳን አፍራሽ ነሽ ሁኚ እንደልብሽ በቃኝ ተረዳሁሽ ገንዘብ ወዳጅ ነሽ በቃኝ ተረዳሁሽ ገንዘብ ወዳጅ ነሽ ዛሬ ብታይሽማ ያልፍልኝ ይሆናል አስቢ እባክሽኝ አላልሽም ተናገሪ እስኪ አጫውሽኝ እኔን ጥለሽ ለማን ተውሽኝ እኔን ጥለሽ ማን አላልሽኝ ደረን 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 ዋው እኔ በጣም ይገርም ማን እንደሆነ ረገጠ። ሙዚቃ ይገርም ነበር አይደል? ወረዳ ያለው ነገር በጣም አሪፍ ጊዜ ነበር። እና እንግዲህ ይኸውላችሁ የዛሬው ገስታችን ይሄን የመሰለ ሰው ነው። ግን ደግሞ ድምጽህ በጣም አሪፍ ነው። ዛኔ ጥሩ ነው። በጣም እኮ ቅድም እኮ ገረመኝና መስፍን እንዴት ነው ሙዚቃ ይሸከሸክ ነው ምናምን ነገር ስለው አሁን እኮ ኪቦርድም ሞክራለሁ። አሁን የተጫወትኩ ምን ሜጀር ላይ ነው? ያዝ ምን ሜጀሩ ነው? ሲ ፍላት ዲ አንድ ሳክስፎን ይችላል ያለውን ሰው ያቃረበ ምን ላይ ነው ወደ ጥያቄ። አይ አሪፍ ነው። ኪቦርዲስት ነው በጣም ነው መስፍን። እቺ ግን ከዮናስ ዘማርያም ጋር አዎ እንግዲህ መዋል ይሆናል መሰለኝ አይደል? እውነት ነው። በዚህ አጋጣሚ ዮናስ ይሄ የዚህ ቅንብሩን የሰራው ዮናስ ዘማርያም። ኧረ ይሄኛው በጣም ይገርማል። የመጀመሪያው አሁን ይዘፈን በጣም አሪፍ ነው። ግጥም ላይም አለበት አይደል? አዎ ግጥም ላይ ደግሞ ግማሹን ግጥም የሰራው እሱ ነው። ኧረ ግጥሙንም እሱ ነው የሰራው። ዮናስ በዚህ ልክ አይደለም ነገር ላይ ዮናስ የሚገርም ሰው ነው። በጣም እንትንም አሁን ለወንድ ልጅ አይባልም እንጂ ይሄ ሁሉ ነገር የተሰጠው ሰው አዎ ትክክል መልከኛም ነው ምናምን ማለት ነው። እሱ ማለት ነው። አይ ወንድ ነው ብሏል። ግጥሙም እሱ ነው እንትን ግማሽ ግጥሙን እሱ ነው የሰራው። እንዴት ነበር የተጠነሰሰው ግጥሙ? ባይዘው ሃይ ላይ ነው የሰጠኝ ክበብ። መነሻው ዜማውን ግጥሙን እና ክበብ ዝም ብለን እንዘፍናት ነበረ። ራሷ ኦኬ ህይወት የምትባል ክበብ ነበረችን ወርቁ ሰፈር ላይ የድሮ ቀበሌ 59 እና እንዘፍናታለን ምናምን በከበሮ በፊት ያው እና ከዛ በቃ ተዋቀርን። ለምን ካሴት አናወጣም ተባባል። በቃ ካሴት እናወጣ ተባባል። እኔ ወንዴ ማካውና አሪፍ ደረጃ ነው ያለ ልጅ ወይንሸት በለው ገዛኸኝ ተስፋ አለም የሚባሉ ልጆች ነበሩ። በጣም አሪፍ ቲም ነበር ይዛኔ። ሁለት ዘፈን ሁላችንም አዘጋጀን። ሁለት ዘፈን ሰራን። ዮናስ ዘማርያም ሁሉንም እሱ ነው ያቀናበራቸው። ዘፈኖቹ ተሰርተው ከዛ በኋላ ስቱዲዮ ሄደን ሚክስ ማስተር አስደረግን። በቃ ልንሸጥ ካሴት ሰርተን እንግዲህ በቃ ካሴት ከሰራ እንግዲህ አስባለሁ ኮሌክሽን ነው እንግዲህ ሁሉም። ከዛ በኋላ እንሄዳለን አንዱ ሙዚቃ ቤት ማን ታዋቂ ዘፋኝ አለ ይሉናል። አረባንም የለም አረኛው ነው መጣኛው ብቻ በቃ ይኸው በእግራችን ያው እዛን እንግዲህ ብርም የለም በእግራችን ያልሄድንበት ቦታ ያልሄድንበት ሙዚቃ ቤት የለም። ከማል አንዱን ለይተው ያወጡና እቺ ቆንጆ ነች እኮ ግን ሌሎቹ ያው ታዋቂ ካሌለ ደግሞ ማምና በቃ በሆነ አጋጣሚ ላይ በቃ እንከፋፈሉ ተባለ። ምንም አረጋግጫለሁ ለራሴ ሁለታችን እንውሰድ ተባለ። ሁለታችን እንወሰድና እኔ እዚህ ሳሪስ አሴና ሆቴል ካወቃችሁት ዘመዴ ነው እና እዛ ዝም ብዬ ቁጭ ብዬ ሲዲው ምናምን ይዤዋለሁ። እስቲ ክፈተው ምናምን አልኩት ቪዲዮ። ከዛ ክፈተው ምናምን ተከፈተ። እዛ ቁጭ ብዬ 5 ነው የተከፈተው። እኔ በጭራሽ እንደዚህ አይነት የሆነ እንትን ኦኬ ሰው ይደገም ከዛ በኋላ በሚቀጥለው ቀን ሲሄድ አፕሮቹ ሌላ ነው። እዚህ ጋር ያለው ሰው ምናምን
ከዛ በአንድ ጊዜ በዲጂ በቃ በሳሪስ ውስጥ ትላለ የትም እንትናል። ከዛ ሰውየው ክሊፑን ምናምን ስራ ተባለና የዛኔ 1500 ነበር ክሊፕ የሚሰራው በደጉ ጊዜ 1500 አውጥቶ ምናምን እንትን አሰራ። በቃ ኢቲቪ2 ኢቲቪ1 በቃ በየጊዜው ምናምን በቃ በደንብ በቃ ሰውየው አሪፍ በጣም ዳመና ይባላል። በጣም በቃ ለኔ የነበረው ነገር በጣም የሚገርም ነገር ነው። ከዛ ሳላስበው ዘፈኑ ፈመሰ። ለምርቃቱ ለዚህ እንትን አልበም ምርቃት ተሰበሰባችሁና ሙዚቀኞች ሜታ አቡዳ አዎ በስማ አያደ ካብራብ ደጋ ተሰብስበው ብዙ ነው እሱ ተናገረ ሄዳ አልነበርክም? አዎ የዛኔ ሜታ አቡይድን በቃ ስንት ብር ነበር ያዋጣ? 20 ብር ነው 50 ብር ምናምን ይሆናል። ከዛ ዶሮ ተሰራ ምናምን ከዛ በአገልግል ምናምን ተያዘል ፈረስ ላይ ምናምን ተወጡ። ከዛ በኋላ በቃ ሄደኛ ደስታ ላይ ነን ስለ ምርቃቱ እንጂ ለካ አገልግሉ ጠፍቷል። ጋሪው ይዞት እኛ ወረድን። ጋሪው ይዞት እንትን ብሎ ጋሪው ቢፈልግ የለ በቃ ሳምበላ ስንት ሰዓት ሙሉ ከዛ ከለጋር በእግራችሁ እየዘፈኑ ምግብማ ሞልቷል የሚለው ሙዚቃ እየዘፈኑ መጣ እና በቃ የነበረው ቲም እኔ እንጃ። ከዛ በኋላ ግን ምን ነው ትንሽ እንትን አለ ሌሎች ነገሮች ለመስራት ምን አይነት ነገር ምን ነበረ? አዎ ስትራግሉ ምን ነበረ? ከዛ በኋላ በዛው ሌላ ስራ ሌሎች ወዲያው አዎ ከዛ በኋላ ያው ያኛውን ስራ ሁለተኛውን ስራ ሰራሁት። ያኛው ስራ ትንሽ ማለት በራሴ ህይወት ላይ የሚያጠነጥን ነው። በአካል ጉዳተኛ ዙሪያ የሚያጠነጥን ስራ ነው። በዚህ አጋጣሚ ያው ይሳቅ ነው የሰራው ይሄን ስራ። ይሄኛው ውድ ነው ሁለተኛው ኢሳያስ ነው የሰራው። የሚገርም ነው። እሺ ሙሉ ነገሩን ፕሮዲዩስ አድርጎ ነው የሰራልኝ። እውነት የእውነት ነው። በጣም ላመሰግን እወዳለሁ በዚህ አጋጣሚ እና በቃ እሱን ሰራውኝ። በሱ ብዙ ነገር ጠብቄ ነበር፣ ምክንያቱም ይሄኛው አሪፍ ነገር ላይ ስለነበረ እንደጠበቅኩት አልሆነም እና ያው ከኢሳያስ ጋር የሰራነውን ስራ ብዙ ጠብቄዋለሁ። አንደኛ በእርግጠኝነት ለመጀመሪያ ጊዜ እኔ ነኝ ስለ አካል ጉዳተኛ የዘፈንኩት፣ ስለ እውነት ከሆነ ማለት ነው። ይሄንን ደግሞ በጣም ልትገረሙበት ትችላላችሁ። ዜማውንም ግጥሙንም ዮናስ ዘማሪያም ነው የሰራው። በጣም የሚገርም ዜማ ነው። እኔ አሁን ረስቼዋለሁ። ቢያንስ 20 ምናምን ዓመት አልፎታል። ቪዲዮ ኢሳያስ ጋር ነው አይደል? እንኳን አንተ ጋር የለም። ኢሳያስ ፈልጓል አየር ላይ ሄዷል። ሙዚቃው አለ። ብዙ ጊዜ ቲቪ 1 ቲቪ 2 አለ ሙዚቃው። አንዳንድ ሙዚቃዎች ቆይተው ሊሰሙ ይችላሉ፣ የሆነ ጊዜ ላይ እንትን ሊሉ ይችላሉ። ይሄን የመጀመሪያውን ደግሞ ያው ጥናት ቢፈልግም ጥሩ ነው። የመጀመሪያውን ነገር በክሊፕ እንኳን ያለ አይመስለኝም። እውነት እንዳልከው የዛሬ 20 ዓመት በዛ ልክ ከተሰራ በጣም ጥሩ ነው። መስፍኔ ግን ይሄ ዘፈን ቪዲዮ አለው እንዴ? አለ እሱ ያው ቪዲዮ እኮ ነው። አይ ቪዲዮ ኬክ በላ ብለው ያው ስንት ሙዳል ያዙብኝ። ኢቲቪ2 ላይ ኬክ በላ ተብሎ እኮ እንዴት ደሃ ሆኖ ኬክ እንዴት በላ? ምክንያቱም በዛ ጊዜ ኪሴ ባዶ ሆኖ ከየትኛው ኪስ አውጥቶ ነው ኬክ የበላው? አይ እንትን ግን እኮ እኔ ዳይሬክተር አይደለም ኬክ የበላው ግን እኮ ኬክ የበላው ላይ ዳይሬክተሩ ማገዝ አለበት። ኬክ የበላው ምን ማለት መሰለህ? ታያለሽ የዛኔ አልፎልኝ የሚለው ላይ ቢበላ ምን ችግር አለው? እንዴ እንደ ሀሳብ እኮ አሁን ባዶ ሆኖ ምናምን ደገምኩ እንዳት ኬክ ዛሬ ዳይሬክተሩን እየተጠራጠሩ ነው። ሄኖክ ነው እንዴ ኬክ ፈጥሮ እንዴ ይበረ ማን ነው ዳይሬክተሩ? ማውቃለሁ ከዚህ በፊት ዳይሬክተሩ ማን ነው? መጀመሪያ እሱን ነገር አንተ ዳይሬክተር አዲስ ነው ማወቅ ፈልግ ታውቀዋለህ? ማን ነው? ከምር አላውቅም። እሺ ይለበቅ የለው ዳይሬክተሩ ግን አይ ዝም ብለን በቃ በራሳችን። አይ ካሜራማኑ ማን ነው? እናውቀዋለን። ካሜራማኑ ኬክ ምንድነው የሚያደርገው? ኢቭን ማለት ነው መስፍኔ ሱፍ ዝንጥ ብሎ 3 ፒስ ነው ሀብልም አለ አይደል?
አብል በነጭ ሎስ አንጀለስ የምትል ቲሸርት እሱ እኮ ግን ጋየለ እሱ ከዛኛው በኋላ ከሁለተኛው ስቴፕ በኋላ ሁለተኛው ስቴፕ እኮ በቃ አልፎታል። አዋ እሱን እኮ ነው እሱ ላይ መግባት ነው። ሊሪክሱ ምንድነው ግጥሙ? በድልሽ ቢኖርም በውስጤ ተቀብሮ በድልሽ ቢኖርም በውስጤ ተቀብሮ ያኔ ምናምን ብቻ የሚላለው ካለፈ በኋላ የሆነ ነገር አለ። ማሳየት ፈልጓል ሰው አሁን ፎልኛላ እንደዛ አስበልከት። ኦኬ እዛው ላይ መልስ አገኘ። ሁለተኛው ቨርስ እንደዛ ማሰብ አለበት። ለምን መሰለህ ግን ኮንሰፕቱ ምንድነው? ሙዚቃው ጀምሮ እስከሚጨርስ ያለው በቃ የተሻለ ሰው ገሄደች ሴትዮ ይገጥማል። ኮንሰፕቱ ግን እዚህ ላይ እና ግን ምን ያኔ ምን ፋሽን አለ በዛ ጊዜ የሚታዩ አይታችሁ ከሆነ ፎቅ ቤት ውስጥ ይቀረጻል። ፎቅ ቤት በጣም ሌክዠሪ መኪና ሲነዳ ሰውየውን እናያለን። አንዳንዴ ከጂፕላስ ምናምን ቤት ውስጥ የሚኖሩ ሰዎች አንዳንዴ ፍልስፍናው አይ ወደ አረብ ሀገር ሲሰደዱ ፍልስፍናውንም ግን ማየት አለብኝ። የዳይሬክተሩ ፍልስፍና ለምሳሌ ይሄ ልጅ አይደለም ዳይሬክተር የለውም ማለት ነው። እኔ እዚህ ጋር የሆንኩትን ልንገርህ እኔ የሆንኩትን ልነግርህ ነው። እዚህ ጋር ይሄ የጋዜጠኛ የዳይሬክተሩ ፍልስፍና ነው። ይሄኛው ለምን መሰለህ አልፎለትም ይላል ነው። ያኔ ታያለሽ ካለ ያኔ ኬክስ በላ ታያለሽ ቢሉ ብለን እናስብ። ግን ምን ልል ነው አንድ ውርስ የሚባል ፊልም የሰራን ጊዜ ፍርዬ ነፍሷን ይማረውና እሷ ነች የተጫወተችውና ከ20 ዓመት በኋላ ይቀጥላል። ፍሬህይወት ባህሩ ፍሬቻ ነች። ስለሷ በጣም ረጅም ጊዜ ማውራት ነው እንጂ በዚህ እንደዚህ ዝም ብለን እናልፈው አይደል። ዞሮ ዞሮ እሷ ምትሰራ ከ20 ዓመት በኋላ አለ ታሪኩ። ሻሽ አርጋለች። ከ20 ዓመት በኋላም ያንኑ ሻሽ አርጋለች እና አልማዝ እሷም ነፍሷን ይማረለች አልማዝ ኃይሌ አሜን ነፍሳቸው እሷም ያለች በሀገር ፍቅር ፍርቼ ማን ያዘጋጀው ከዓመትም በኋላ እኮ ያን ሻሽን አርገሽዋል አለቻት። አዎ አውቄ ነው አሮጊት ልብሱን አይጥልም አለቻትና በጣም ክሪቲካል መልስ እኔም ራሴ ዘን አዎ እንደዛ እኮ ነው ፍልስፍና ነው ምናምን በሚል አለፍ ነው እና ምን ልል ነው የዳይሬክተሩ ዞሮ ይሄ እንትን ነው መነጋገር ይሆነና እንደውም እንዲታይ ያረው አሁን ሰዎች አውቀው መነጋገር የሚያደርጉት ማለት የነጠላ ዜማ ጥናቶች ተብሎ በቴሌቪዥን እንትን ነበር ዜና ሆኖ ሲተላለፍ ጥናቴ ጽሁፍ ላይ ምን አለ አንዳንዱ ስለ ፍቅር እያነሳ የኬክ አምሮትን ይወጣል። ቀጥታ ዳይሬክት ማለት ይሄን እኮ ዳይሬክት ታዞ ላይ ይችላል። ይሄንን እኔ የምበላው ነው ያሉ መከራ አይቷስ ለበለብኩት ዘፈኑን ተካፍለው አሁን ዘፈኑን እንካፈለው አይዲያ ባይመጣ የመስፍኔንም ዘፈን አንሰማውም ይቀራል። አንሰማው እንደዚህ ተዳፍነው ይቀራል። እና ደግሞ የሚገርም በሰዓቱ በጣም የሚገርም ዜማ ነው። የሚገርም ግጥም ነው። ሚክሲንግ አሪፍ ነው። አሁን ደግሞ ቢሆን የበለጠ እንግዲህ በዛኔ በነበረው ቴክኖሎጂ ይሄን ያክል ካለ አንዳንድ ክለቦች እንትኑን ነው ይከፈታል። ሬዲዮ ላይ ሰማዋለሁ ሳምታይምስ አልፎ አሁን የማያሰበው ነገር አለ መሰለኝ እንደ አዲስ አሰብ እንዴት ነው ምንድነው? አሁን እንግዲህ ያው እሺ እንደ አዲስ ተሰርቷል። ኦኬ ተሰርቷል። ኦኬ ግጥሙ ተቀይሮ ሙሉ ግጥሙን ቀይረ ነው። ዜማው ግን እንዳለ ሆኖ በምን ተቀየረ? ቅንብሩንም ቀይረ ነው። አዎ ግጥሙ ያው ጥላውን ሰማው ካወቃችሁት እሺ ጎበዝ ገጣሚ ነው። ጥላውን ሰማው ማለት ተስለሻላሉን የገጠመው ገጣሚ ነው። ጎበዝ ነው። እሱ ነው ግጥሙን የሰራው። ጥሌ ማለት መነጽር የሚያደርግ አዎ ጥሌ ሰማው መነጽር የሚያደርግ ልጅ ብሩክ ወንድም ማለት ነው። ብሩክ ማለት ደግሞ በጣም ጎበዝ ዜማና ግጥም ሰሪ ነው። ብዙ ብሩክ የራሱ ብሩክ ሰማው ዜማው እንዳለ ሆኖ ግጥሙን የተቀየረው ግጥሙን ቀየር ነው። ቅንብሩን ተቀየረ። አዲስ ነው ቅንብሩ። በጣም የሚገርም ልጅ ነው። ባይዘው ለነዳይት ምናምን የሰጣቸው የሱ ወንድም ደግሞ ገጣሚ ነው። በጣም ጎበዝ ገጣሚ ነው። እሱ ነው ግጥሙን ምናምን የሰራው። ቅንብሩን ደግሞ አዲስ ነው። አዲስ ነች የሰራችው። አዲስ ማለት አሁን በዚህ ሰዓት አሪፍ የሄኖክ ጥጋቡን ሙሉ ካሴት የሰራው የቬሮኒካን እናናይን የሰራው ነው። ብዙ ስራዎች አሁን አሪፍ ደረጃ ያለ ልጅ ነው። እሱ ሰርቶታል።
አልቋል። ኦዲዮ አልቋል። ምን ያክል ጊዜ ነው የምንጠብቀው? ይኖራል እንግዲህ ያው ተስፋ እናደርጋለን። ሙዚቃ ነገር ብዙ የሚገመት እውነት ነው። በጣም አስቸጋሪ ግን እንትን የሆነ ነገር ማለት እንችላለን በእሱ ላይ አረ ምን ዜማ ግጥሙን ልንለው እንችላለን። አዲስ የተቀየረውን በምን አይነት መልእክት አሁን የሆነ መልእክት ነው ይዘን ነበረ ስንሰማው የነበረው ዜማው ሁላችንም ውስጥ ማለ በርግጥ ግጥሙ ሲቀየር ምን አይነት ነገር ይዟል ብለን ከቻልን ነው። ይከብዳል። ሀሳቡን አላለ ማድረግ ነው። ግን መስፍኔ ምን ያህል አመት ነው ሙዚቃ ውስጥ? ያው ግማሽ እድሜ በለው። ግማሽ እድሜ። እሺ ቁጥሩን አንጠራው። ኦኬ ለምን እንትናል አታገር ምን ያክል አመት ነው? ግን መስፍኔ ማለት በጣም አንተ በሰዓቱ የነበረ ፍጥነት አለ። እኔ እንኳን ማቀው እዛች ቀበሌ 50 ላይ ባስ ቤት ነበረች። እሷን አንተ በኃላፊነት ይዘህ እኔ ጃም አረግ ነበረ። ልክ እናንተ ሲኒየሮቹ ጨርሱ ባዶ ሲሆን ብቻዬን ትላለህ አድርጌ ራሴን ሸልሜ ምናምን ገባ ነበር። ምን ልል ነው በጣም ብዙ ጊዜ ነው መስፍኔ በጣም የሆነ ኃላፊነትን የመሸከም ባህሪ አይቼብሃለሁ። ይሄ የመሪ ባህሪ አይቼብህ ነበር ያኔና ለምንድን ነው በዛ ያኔ በነበረ ፍጥነት ያልተጓዝከው? ለማለት ፈልጎ ነው። እውነት ነው። ይሄ ትክክል ነው። ግን ምን አለ መሰለህ አሁን ይሄንን ነገር ስናገር ባይዘው በዚህ አጋጣሚ ማለት ሰው የሆነ ለኔ የሆነ ያዘኔታ ወይ ምናምን እንደዚህ አይነት ነገሮች እንዲሰጠኝ አልፈልግም። ምክንያቱም በጣም እንዳለው ይሄና እኔ ያልገባውበት ቦታ የለም። ስለ እውነት ለመናገር ማለት ራሴን ለመቀየር በጣም ብዙ ቦታ እንትን ብያለሁ። ትላልቅ ክለቦች ሄጃለሁ ምናምን። ግን ክለብ ላይ ስትሄድ ከስራ ሳይሆን መጀመሪያ ማንነትን ነው በጣም ረጅም ጊዜ ሲያዩ የነበረው እና የሚገርም ነገር በቃ ሰው ይፈልጋል ተብዬ ሄጄ በቃ ዛሬ ሰው ይፈልጋል ምናምን ተብዬ ሄጄ ዘፍኜ ምናምን እንደማሳምናቸው አውቃለሁ። ስራና ስራ ግን በቃ እንደውልልሃለን። በጣም ሞከርኩ ለመጨረሻ ጊዜ ተስፋ ማለት በቃ የሆነ ምን ያህል ከባድ እንደሆነ ያወቅኩትኝ ባዛር ኤግዚቢሽን ተጠርቼ ምናምን በስትክክል ምናምን ዘፈኔና ሊጠና ምናምን ሲዲ ሰጥቼ ምናምን በነጋታው ሲመጡ ሲዲ የምናጠናበት እንትን ተበላሻል። በጣም ብዙ ሰው ጠርቻለሁ። በጣም ብዙ ህዝብ ነበረ። ባዛር የሚታወቅ ነገር የሌላ ሰው ዘፋኛ አዘፈን። ከዛ ሁለተኛው ቀን ይጠናል ምናምን ሁለተኛው ቀን ስመጣ የሌላ ሰው ዘፈን አስበው። እንደዚህ አይነት እድል ሁሉ እና ሞከርኩ አይ በቃ ቆይ እስቲ ወይኔ የሚሄድበት አካሄድ ትክክል አይደለም ወይ ደግሞ እነሱ እንትን የሚሉት ነገር ወይ እነሱ ትክክል ነው ምናምን ብዬ የሆነ ቦታ ላይ በቃ ቆምኩኝ። ከዛ ዝም ብዬ ያው ኪቦርድ ምናምን ሞከር ነበረ ምናምን ዜማ ምናምን የራሴን ምናምን ዝም ብዬ እንትን በቃ ሙዚቃው እንትን በቃ ወደ ኪቦርድ ከናካተ እና እንዳልከው ያው አሁን አለ ውስጤ ወኔው ምናምን አቅም የሚባል ነገር ደግሞ ይገድባል። አሁን ወደ ወኔው ስትመጣ ወደ ራስ ማለት ሁሉም ሰው በቃ ለምንድን ነው የማትሰራው ምናምን ይላል ሲያገኝ ቀለል አድርጎ ነው የሚነግረው። ከባድ መሆኑን ግን አርት ውስጥ ያለ ሰውና በዚህ ዙሪያ ውስጥ ያለ ሰው ነው የሚያውቀው። እያንዳንዱ ምን ያህል መንገድ ስትጓዝ ምን ያህል ዋጋ እንደምትከፍልበት የሚያውቀው አርት ውስጥ ያለ ሰው እና አረ እሰራለሁ ምናምን አለ። ይሄን አጋጣሚ ያው ይሄን እንድሰራ ያደረገኝ ያሬድ ነጉ ነው ማለት የሆነ ስቱዲዮ ተገናኘን እንደዚህ ምናምን አረ ከዛሬ እንደዚህ አመት አውቀዋለሁ ምናምን ስራው ምናምን በቃ ከእንደገና እንስራው በራሴ ፕሮዳክሽን ምናምን አለ ጀመር ነው። ካለቀ ምናምን በኋላ እሱም የራሱን ካሴት እየሰራ ስለነበረ ቢዚ ሆኗል። ተመቸውም እንደዚህ አይነት ነገሮች ምናምን እኔ ከዛ በፊት ሌላ ስራ ጨርሼ ነበር። የሆነ ባህል ወሎ ዘመናዊ ነገር እንትን በኔ እሱን ለመስራት ነበር
ግን እሱ ኧረ ይሄ ዘፈን እኮ ይወደዳል በጣም ብዙ ሰው እንትን ይሏል ምናምን አለ። ኦኬ በቃ እሺ ችግር የለውም ምናምን በአጋጣሚ ሰራ ነው። አሪፍ ነገር ነው። ያው አሁን እንግዲህ እንዳልከው ወደ ክሊፑ ምናምን ለማምጣት እንትና ሌላው ያው ትንሽ እግሬን በጣም እያስቸገረኝ ስለነበረ 2 ጊዜ ኦፕራሲዮን ሆኛለሁ። እግሬን ብረት ምናምን ገብቶ እግሬ ላይ ከዛ በኋላ ብረቱ እስኪወጣ ምናምን ያው ክራንች ይዘህ ደግሞ ዘፈን ዘፍናለሁ ብትል ትላንትና እንኳን የነበረው ነገር እያለ ዛሬ ደግሞ ከዛ ያው ለመኖር ስትል ያው ወደ ኪቦርዱ በደንብ ታደላለህ። ምክንያቱም ኪቦርዱ ላይ ችግር የለውም ቁጭ ብለን የምትሰራው ምናምን እንደዚህ ነገር ያው ብቻ እግዚአብሔር ይመስገን ያው ሳልጠፋ ካርቱ ግን ያው አሁንም ድረስ ኪቦርድም እየሰራው ግን ያው ሙዚቃ ነው ስሜት ማለት በቃ ውስጥ ያለውን ነገር ነው እንትን የምትለው። ኪቦርድ እየመጣው የማስበው ኢንትሮ ብሪጅ ምናምን ሳይሆን ዘፈኑን ነው የማስበው እና ዘፈኑን አጥና ምናምን ብለውኝና በጣም ቀርፋፋ ነኝ ባይዘው። አሁን እኔ እንደገ በጣም ከባድ ኪቦርዲስት አይደለሁም። ምክንያቱም እንደቆየ ማለት ቆይቻለሁ የተወሰነ ግን አሁንም ውስጥ ያለው ዘፈን ነው በቃ አጥና ኢንትሮ ብሎ ሲሰጠኝ እኔ ዘፈኑን ነው የማጠናው። ኢንትሮን ብቻ ዘፈኑ የሙዚቃ እንትኑ እዚህ ጋር እንደዚህ ከርቡ እንደዚህ አድርጎ እንደዚህ ቢያደርጉስ ምናምን ብዬ እንትን የምለው በቃ ውስጥ ያለው ሙዚቃ ነው ገባ እና ያው ለመኖር እየኖርኩበት ነው። ግን ያው ፈጣሪ ፈቅዶ የተሻለ ነገር ሲመጣ ግን ትላንት የነበረውን መስፍንን ማምጣት ነው የምፈልገው። መስፍን ይቅርታ ግን አላቋረጥኩም። አራ ያው እየመታ ትዘፍናለህ? ሰራለሁ ኦፍ ኮርስ አያስችልማ እንዴ ሱስ አያስችልም እኮ በጣም አሪፍ ነገር ክረምት እሺ ሻሎም ያለ ማፋሰል እዛ ክረምት ላይ ዴሊ ነው ምናምን አለን እንትን ትሬኒንግ ስካይዎቹም ቲያትር የሚደረጋል። ወርቁ ሰፈር በጣም የነበረበት እሱ ጭቃ ቦታ የነበረው መንገዱ አልተሰራም። ያንን ቻሌንጅ እያለፈ ከስንት ችግር ጋር ከውልቅ እየመጣ ከነ ዮናስ ጋር ያኔ እንኳን የከፈለው ዋጋ ለሙዚቃ ብዙ ነው። ያኔ እኔ ፍሬም መድኃኒቴ ምናምን የወጣ ጊዜ ያኔ ማቆና ያኔ እኛ ክበባችን ውስጥ አለ ነው ሰው ነበር እና ያ ጊዜ እንኳን ቀላል አይደለም እንኳን እየተጨመረና እስካሁን አንዳንዴ ምን ይሆናል የሀብቱ ሲስተም አንዳንዴ አይገባም። እንዴ ምንድነው ሶሪ እንዲህ አይነት ነገሮች አሁን መስፍን በጣም ጥሩ ይዞታ ላይ ነው ያለህበት ቦታ። አንዳንዴ አርቱ ብዙ ሰዎችን ይሰብራል አይደል? አንተ ደግሞ በጤናም በምንም መገኘትና ያለህበት ኮንዲሽንም ምናምን በጣም ቆንጆ ነው። በጣም ቆንጆ ነው። ለምን መሰለህ አብዛኛው ፎቶ ራሱ ሲያሳይ እንዴ መስፍን እና ደግሞ አንድ ከዛ ጋር ካሜራማን አለን አንድ ኤዲተር ምናምን ወዳጅ አቡ ይባላልና ያስታውሳል በደንብ እኮ አቡ ነው የሰራልኝ። አይ እንትኑን ነው ያስታውሳል። ያው ከልና አስታውስኩት ነው። አይ እሺ እና ምን ልልህ ነው አንተ አለኝ በፊት እንደማውቀው ነው ያለው ምናምን እሱ በጣም ጥሩ ሆነ ነው። ሙዚቃ ደግሞ አርት ደግሞ በባህሪው አሁን አንተ ያልካቸው ነገሮች አሉ አይደል? እነዛም የማይገድቡት ነገሮች አሁን ላይ ባለው አሁን ቲክቶከሩ በጣም አንተ የሆነች ነገር ስትሰጠው ያነሳልሃል ሳትፈልገው የሆነች ነገር በሰጠው ቁጥር አሁን ለመግነንና ጥሩ ነገርን ለማወጅ ብዙ አክሰሶቹ ሰፊ ናቸው። ምቹ ነው ጊዜውና አሁንም እምልህ ይሄን ነገር ትተህ ዝም ብለህ መስራት። ቤቶቨን የሚባል ሰውዬ እንዳልቀባጠር እንጂ ላንሳ እዚህ ጋር ቤቶቨን ማየት አይችልም መስማት አይችልም እና እንትኑን ሙዚቃውን እሱ ላይ ያለው በሚሰራበት ጊዜ ሰው ያን ያክል ሲጮህ አይሰማቸውም። ምን ያክል ሰው እንዳለ አያያቸው ግን ሙዚቃውን ይጫወተው ነበር። አንደኛ የስሜት ጉዳይ አይደለ ይሄ ነገር እኛ ኖቲስ ላናደርግ ይችላል። ይሄን ነገር የከለከሉንም ሰዎች ተሳስተው ነው እንትኑን ነገር እሱን ትተው ዝም ብሎ መስራቱ እናንተ ማለት አሁን ደግሞ ጊዜው ነው። በዚህ ሰዓት ደግሞ ባለው ካሜራማን አለ እንትን አለ አንተን ምንም ነገር ቢኖር ለማገዝ ይሄም የሚሰማው ማካል በደንብ ስለሚያቀህ
ያለውን ነገር እንትን ስለ በጣም የሚገርመኝ ነገር ግን ምንድነው አንዳንዴ እግዚአብሔር ከሆነ ነገር እንዳትርቅ ሲፈልግ እዛው አጠገቡ ነገር ይሰጣል። ከዛ ጋር ተመጋጋቢ እና ኪቦርድ እየተጫወተ ሆኖ ሲለኝ ገረመኝ። ለምን ለሙዚቀኛ ምን ያለው ቴዲ አፍሮ በጣም ኪቦርድ ይጫወታል። ይጫወታል በደንብ ሙዚቃውን ዜማውን ምናምን ራሱ ጨርሶ ነው የሚሄደው አቀናባሪዎቹ ጋር። አሁን መስፍኔም ያንን አይነት እንትን ነው ፎርማት ነው ውስጡ የተቀመጠው ገብቷል። የሆነ ነገር ሞላ ማለት ነው ውስጡ የሆነ ነገር አፕግሬድ አደረገ። ከሙዚቃው አራቀ መሄድ ቀደም እኮ ምን አለ ኢንትሮ ስራ ብለው እኔ ማስበው የዜማውን ከርቭ ምናምን ሌላው ከመስፍኔ የሚገርመኝ ትልቁ ነገር ብዙ ሰዎች ክለብ ሲሰሩ ሙዚቀኞቹ ራሳቸው ማግኘት አይችሉም። ያን ሰው ሆኖ ኮፒ ያደርጉ አይደለ ወይ ጥላውን መስለው ወይ ጋሽ ማህሙድን መስለው ወይ የሆነ መስፍኔ ግን የራስ ከለር ነው ያለው። ይሄ በጣም ጥሩ ነው። የሌሎች ሙዚቃዎች ትጫወታለህ ላይ ዘፈን የማንን ነው በጣም ትጫወታለህ? ኤፍሬም በጣም ትዝ ይላል። ኤፍሬም ትጫወታለህ? እባክህ እንዝፈን ድምጼ እንዳትለኝ አትልም ለጧት በለዘ ዝም ብለህ እንትን አትበል። እስቲ ልሞክር። መድኃኒቴ ለእኔ እንዳንቺ ፈዋሽ አልተገኘም በምድር መድኃኒቴ ፈጣሪ ነው እንጂ ሰው አይከፍልም ብድር መድኃኒቴ ለሕይወት የታመነ ገላን መድኃኒቴ ያደለው ሰውነት አግኝቶት አያውቅም አካል የክፋት ምቀኝነት እንደ እናት ይሆናል መድኃኒቴ ያንቺስ ጓደኝነት ሰው ለሰው ቢወጡም መድኃኒቴ እንደ ራስ አይሆንም። ዘፈኑ ግን ክላሽ አላረገም። ቅድም የዘፈንከው ዘፈን ምንድን ነው? ቃል ኪዳን አፍራሽ ነው። እዚህ ጋር ማለት እንትን ያድርባል በተጽዕኖ ውስጥ አድራለሁ የሆነ ነገር ይጋባባል። የምትወደው ነገር ውስጥ ይቀራል። መድረክ ላይ ስትጫወት በጣም የማትረሳው ገጠመኝ? ያው መድረክ ላይ ብዙ ገጠመኞች አሉ። አንድ ጊዜ ማለት እዚህ ቀበሌ 55 ካወቃችሁት እና በቃ እኔ ማይኩን ይዤ እንትን እያልኩ እና አላወኩም፣ ከየት እንደመጣ አላወኩም። ማይኩ ምን ተፈርጉት ወሰደው አምጣ ብል ነው በቃ ዘፈኑ አንተ በቃ ልጁ በምን አልሰጥም ማለት ነው። ልስፈን ነው አሁን ልስፈን ነው። አሁን ራሱ አንዳንድ ሰው ልክ ይሄ በእንትን ገገና ሺሻ አርከናል ለካው ያላ አንዳንድ ሰው ስቴጅ ላይ ሲወጣ ቶሎ መውረድ አይፈልግም። ግን እንትን መንፈስ አለው ሙዚቃውን ሲጀምር ሞቅታው ደቂቃውን አለሞቅ አትለቅም። እሱን እኮ ነው የምለቅም። እንደዛው ታረጋቸው። አንተ ኪቦርዲስት ነህ እና ምን እንደው ሲያስቸግሩ አለቅም ሲሉ ይቆረጣል። አይ ባይዘው አሁን ምን አለ መሰለ ሙዚቃ በጣም ክለባውን እንደ ድሮ አይደለም። ይሄ ሙሉ ሙዚቃ ምናምን ቀርቷል። በቃ የሆነ ጥሪ ነው የሚመስለው። የስልክ ጥሪ ነው የሚመስለው። የእውነቴን ነው የምልህ። ምክንያቱም ሰው ራሱ አሁን አዳምጥን ሙሉ ዘፈን ምናምን ዘፍና ምናምን ከዛ እንትን አይደለም አጠር አድርገህ ወዲያው ህዝቡ በቃ እና እኔ አውቃለሁ ስል እዛ ጋር ሰው የሚወደውን በመጀመሪያ እናጠናለን። ከዛ አየዋለሁ ድባቡን ይሄዳል። የሆነ ሰዓት ላይ እዛ ጋር ያለው ሰው ሙሉ ጥሩ ካልሆነ እቆርጠዋለሁ። ሙሉ ጥሩ ከሆነ ደግሞ በዛው እንቀጥላለን። እና ሌላው ደግሞ የተለወጠበት አሁን ክለብ የተለወጠበት ትልቁ ነገር እንደሩ አንድ ሪትም ላይ ምናምን የለም። አሁን በፊት ለምሳሌ ወሎ ከመጣ ያለ ሸክሽጋ ጀብና ምናምን ዲስኮ ከመጣ በለው አሁን የለም እንደዚህ። እያንዳንዱ ልክ የዲጂ አይነት ስራ ነው የሚሰራው። ምክንያቱም አሁን ሬጌ ገባን አይደል? ሬጌ ገብተን ሰውን በሬጌ ስታይል እንዴት ምን አይነት እንቅስቃሴ እያደረገ ከዛ በኋላ ችክችካ ምንገበሻ ዲስኮ ከዛ ሪትም ቀየርን ደግሞ ሌላ
ከዛ በአንድ ጊዜ 4 ሪትም ልንጠቀም እንችላለን 4 አይነት የተለያዩ ሪትም ከዛ በኋላ ሰው ምን እናገኘ እዛ ጋር ዲጄ የሚከፍተውን ነገር ባንዱ ላይ ያገኘ ማለት ነው እና እንደ ሰው እንጂ ያው አሁን እንደ በፊት አስረዝመ ምናምን ሰው ሰልችቶት ምናምን እስኪል አጠብቀው ታቋለ በቃ እንቅስቃሴው ትንሽ በፊት ሲወዛ አሪፍ ዳንስ እየረነሰ የነበረው እንቅስቃሴው ረገብ ካለ ቆርጧለሁ ነው ምክንያቱም ከስተመሩ በተማለት ስላለበት በእንደዚህ አይነት መንገድ ነው እንትን የምንለው ግን ያው እዚህ ጋር ፍቅረ ማርያም ሻሎም ላለው እንትን ላነሳው ሻሎም ብዙ ሙዚቀኞችን ያወጣ ለምሳሌ እንደ ናሆም አሁን በቲያትሩ ደረጃ በፊልም ደረጃ ናሆም አሁን ያለበትን ደረጃ ሁላችንም እናውቃለን እንትና ፍቅረ ማርቆስ ለዛ የነበረ ሙዚቀኛ ፍጹም እንተ አሁን ያለችበት አሪፍ ነገር ነው እና ኃይላይ በየነም እዛ ቲም ላይ የነበሩት ወይንሸት በለው ዮናስ ዘማሪያም ያው ዮናስ ዘማሪያም ማለት ባይዘው ጓደኝነት ብቻ አይደለም እንደ ወንድም በቃ የወንድም አይነት ፍቅር የነበረን ረጅም አመት የስም ስንል ማንለያይ በምንም አይነት መንገድ በቃ እኔ ካለው እሱ አለ መስፍኔ ስለ ሻሎም ባነሳው ነገር እኔ በጣም ነው ማመሰገነ አብዛኞች ኢንተርቪው ላይ ሲቀርቡ ምንም ስለ ሻሎም የሚያነሱት ነገር ይሳሳብኛል እና ብዙ የተለፋበት የተደከመበት ቲም ነው የሻሎም ቲም ወደ 80 አባል የነበረው ከዛ ውስጥ ተወጥቶ ወደ ሚዲያው ሲመጣ ትንሽ ምስጋና ማድረግ ይገባል ለምን አብዛኛው በዚህ ጉዳይ የለፉላቸው ሰዎች ወደ ሚዲያው ያልመጡ ናቸው እና ሻሎም ይነፋስ ስልክ ሻሎም በጣም እናከብራለን ሁሉንም በዚህ ማስተላለፍ ፈልጋለሁ በቀጣይ ስለ ዮናስ ዘማሪያም ያነሳው ሐሳብ ላይ ሳልገባ በፊት ስለ ሻሎም ይሁን የሚጨምረዋል ሐሳብ አንድ ፌቨር ሰርቶልኝ ነው ዮናስ ምናልባት እዚህ ላይ እኔ ያቀኛል ዮኒ በደንብ ያቀኛልና ፌስቡክ ላይም አንዳንዴ እንትን ይለኛል ኮሜንት ምናምን ያደርገኛል ስራዎቻችንን ሲያይ በጣም አምብልጭ ነው ዮናስ ምን ሆነ 54 ኪነት ቡድን ነበርኛ ላይ ጸዴ የሚባል ኪነት ነበርና ከነ መስፍኔ ጋር እንትን ተደርጎ አንድ ላይ ተደርጎ ተዘጋጀ ወንድሜ ትዝታ ነበረች እንትና መቅደስ ትንሹ ሙዚቀኛ ፋሲል ያስተውሰው ፕሮግራሙን እና ፋሲል እኔ የታምራት ደስታን ሙዚቃ ሲዜ ነበር ለምን ያኔ ምንድነው ማረጋው አትዘፍንም ይሉኛል ቲያትር ያሰሩኛል ቲያትሩ ምን ዋናው ነው ማለት ነው ቀኑ ሲደርስ ቲያትር ካልሰራው አልዘፍንም እላቸው ካልዘፈን ከዛ እንደዛ ሳምኛቸው አንተ ነፍስ መስፈንን ትፈልገዋለህ ጥም አድርጌ እኔ ቲያትር በግድ ነው ያስገቡኝ እኔ ሐኪሜን ሻለው ነው ሐኪሜን ሻለው እሺ ልክ ፋሲል ቸኩሌ ሆነ አላቀም ብቻ እንደመጣ የሆነ ፍሎፕ ይሰጣው ከተተው ዘፈነ ምኑን ያንተ ነው አይዞ ብዙ ትላልቅ ዘፋኞች እንደዚህ ሆነዋል በጣም ታምራት ደስታ ነው እኮ ታምራት ደስታ እኮ የራስህና እኛስ እንደዛ እኮ ነው የተረዳነው ዘፈነው ጥሩ በቃ እኔ ወደ ቲያትሩ ማን አባት ከዛ አንተ ምናምን አሉኝ እነ ማህዲ ምናምን ይባሉ ልጆች ነበሩ እዛ እነ ኢሊያስ እንጣቃቸው ከዛ ዮኒ ምን ችግር አለ ይዘፍናል ምን ችግር አለ ከዛ አንተ እኔ በህይወቴ እንደዛ ቀን ዘፈንብኛል ራሱን ነው የዘፈንከው ደገምከው ህዝቡስ እኔ ምናምን ተብሏል እና ዮኒ በዚህ አጋጣሚ ዮናስ ሌላ ከታሪኩ ደግሞ ብዙ ጊዜ ዮናስ እኔ እሱ ላይ ስፔሻሊ ካንተ ጋር በምን መሰለ እሱን ማስተውሰው እንደ ማንሹ አክሊሉ የሚባል ታቋልና ማንሹ ታይታኒክን የተረጎመው እሱን እየጻፈ ታይታኒክን ነው የጻፈው ታይታኒክን ጽፎ ሮስን የምትጫወት እናንተ ጋር ማን ነች ቅድስት ሮስን እንትን ወሰኔ እኛ ጋር ሮስ ነው የምትጫወተው ቅድስት ደግሞ የሆነ ካስት አይ ቸኮላ እኛ ከመረ ያለ ሮስ አትሰሩ ሌላ ሮስን እና ካስት ሲፈለግ ደግሞ የማን ምናምን ሲባል እሱ እና
ማን ተመረጠ? ሃይላይ ብቻ ጸጉር ያላቸው ተባሉና ሁለቱ ተመረጡ ማለት ነውና ነፍሱን ይማርና አየለ እነሱ ተመረጡ ማለት ነው። እና ዮናስ አይኔ አልችልም እና ያን አስታውሳለሁ። አንድ ሰው የሚያውቀውን ነገር ለመስራት የማያውቀውን ነገር እኔ የዘኔ እኔ ትላለህ አይደል? አንዳንድ ሰው ያ ነገር አሁን እንዳልከው ኢቭን አላወጣጡ ራሱ አላውቅም እንደምጽፍ ራሱ አሁን እኮ እኔ አላውቅም ነበር። በመስፍን ዙሪያ እኔ እና ዮናስ እንደዋወላለን ግን በመስፍን ዙሪያ ሰርች ሳደርግ ነው አንዳንድ ነገር የሰማሁት። ለዛውም የሰማሁት ከመስፍን ዮናስ የኔ ነው አይደል? እና በጣም ቁጥብ ያለ ልጅ ግን ግንኙነቱ አብዛኛውን ጊዜ ከመስፍን ጋር ነው። በጣም ይገርም። እሺ ከመኪና አደጋ ምንጠዋል። እንዴት እስቲ እሱን ገጠመኝ ካለ እየተከታተላችሁ ነው? አዎ ማለት የሆነ ሰውዬ ነው እና በሆነ ጊዜ የሆነ ነገር እንጃ እንትና ከዛ መኪና ይዞ መጥቶ በቃ አንተ በቃ ገጭቶ ነበር። ከዛ ነው የሰፈር ሰው ነው የምናውቀው ነው እና በቃ እኛ በጻነታችን ያው ከበብ እየሰራን ምናምን ወይ እንግዲህ የሆነ ፎር ሰርተንበት ይሆናል። ከዛ በኋላ እልም ከዛ ካለፈ በኋላ እንትን ሲል ሲያይ ያው እኛ የገባንበት ጉድጓድ አትጠይቀኝ። እንዴት አክቶበር ተራሱ ይዛኔ እንዴት እንደሚሰራ ያወቅኩትኝ ማነው ቀድሞ የገባበት? ደግሞ የሚገርም ነገር እንደንትን ተካክፈን ተካክፈን ነው የምንሄደው ማለት በቃ እኔ አቅፌው ምናምን በለው በቃ የምንሄደው በቃ ኧረ እባክህ መስፍን ወገቤ ነው ኧረ በእናትህ እጄ ደከመኝ ምናምን ብቻ መኪናው መቶ ሲል እያየልን እዛ ከዛ ካለፈው መጣማ ሲያየን ሌላ ይቅርታ እኔ እኮ ምናምን ሌላ የተጣላው ሰው እንግዲህ ገጭቶ ሊገደለን ማለት ነው። ዛሬም እንግዲህ ታሪካችን አንድ ጸጉር ነበረች። የሚገርም ግን አሁን ከዛ ጊዜ ጀምሮ የነበረው የክለብ ላይፍ ኮንቲኒየስሊ ነው የመጣው እስካሁን እስካለህበት ድረስ? አልተቋረጠም? ምንም አልተቋረጠም። ተው እንጂ የተቋረጠው በመሀል በቃ እንደ ቅድም እንደነገርኳችሁ ኦፕሬሽን ሲሆን 6 ወር 7 ወር ምናምን ከቤት አለ። የት ነው አሁን እየሰራ ያለው? የት አሁን ቲክቶክ የሚባል ቤት ቃሊቲ ገላን ኮንዶሚኒየም እዛ እየሰራው ያለሁት። በቃ ይዛኔ 6 ወር ምናምን በቃ መስፍን ያው አንተ ከዛ ህይወት ተለይተህ መኖር ስለማትችል ነው ወይስ የክለቡ እንትን ራሱ ሱስ አስይዟል? እስኪ እንደው ምናልባት ካለው ሽልማቱ ነው በጣም እንደሚሰው እንዴት ይመጣል እዚህ ይላል። አይ እኔ እውነት ለመናገር ምንም ሌላ አማራጭ ስራ መስራት ስለማልችል አዎ በቃ ምክንያቱም አንዳንድ ጊዜ ወይ ተመሬ ልትል ትችላለህ። የዛን ጊዜም አልፏል። ስለዚህ እንግዲህ የጉልበት ስራ አልሰራም። ስለዚህ አሁን ለምሳሌ ብዙ ጓደኞቼ ቀይረዋል ሙያቸው ነው። አሁን እነሱና እኔ ያለንበት ርቀት የተለያየ ነው። ግማሹ የራሱ ገራጅ አለው፣ እስካቫተር ሹፌር አለ፣ አብረን ስንሰራ ነበር። በጣም የተለያየ በቃ ግማሹ አግብቶ ደግሞ የራሱን ላይፍ እየኖረ ምናምን ነው። እኔ ግን ከዚህ አሁንም እዛው ላይ ያለሁት ስንገናኛው አንተ እዛው ላይ ያለ እንዴት ነው ግን ላይፍ ኢኮኖሚካሊስ ያግዛል በደንብ? አዎ እግዚአብሔር ይመስገን ያው አሪፍ ነው ያለው ነገር ማለት ዳርም ስለሆነ ኮራዲ ያው እኔ ያው ያተረፍኩት ብዬ የማስበው አሪፍ ስማርት የሆነ ልጅ ወልጃለሁ። አሁን ዩኒቨርሲቲ ገብቷል። ያው ነው አመት ተማሪ ነው ዩኒቨርሲቲ እና በቃ ትዳሬ ላይ ያለው ላይፌ ነው አሪፍ የምለው ማለት ለረጅም አመት በቃ ዩኒቨርሲቲ የሚማር ልጅ አለ። ዩኒቨርሲቲ አሁን ያው ነው አመት ተማሪ ነው። በቃ ጎበዝ ተማሪ በዛ ባልበሙ ጊዜ በዘፈኑ ጊዜ የነበረች ግርፍሬንድ የነበረችው ነው። አዎ እኔ ሚስት አልቀየርኩም ባይዘው በዛው በቃ በዛው በአያያዝ ላይ ከባድ እንደሆነ እኮ ልጁ ግልጽ ነው። ሙዚቃን ያው እንይዟታል እስካሁን እንዴት ነው የሚለካው? ሙዚቃ እንደውም የማይታይ የማይጨበጥ ነገር ነው። ለአንተ ደግሞ ፋሚሊ ቤት በጣም ሪሊፍ የሚሰጥ ቤተሰብ ሲሆን አይምሮ ነፃ ካልሆነ የኪነጥበብ ስራ በጣም አይሆንም። እንደው መስፍን አንዳንድ ሰዎች ሲያገኙ በፊት የሚያውቁ ሰዎች የመጀመሪያ ጥያቄያቸው ምንድን ነው? የመጀመሪያ ጥያቄያቸው ምን ሆነ ነው የጠፋው? ምን ነው ጠፋ? ለምንድን ነው ሌላ ዘፈን ማሰራ? እኛ ስንት ነገር እየጠበቅን ካንተ በቃ
እኔም እኮ ከእናንተ ብዙ ነገር እየጠበቅኩ ነው። ግን አሁን እንትን ነው አንዳንዴ እንትን ይፈጥርብሃል። የመስፍኔን ባላቅም ብዙ ሰዎች ክለብ ላይ ያሉ ሙዚቀኞች ስቱዲዮ አታገኛቸው። አይሄዱም ስቱዲዮ። አንደኛ ነገር ላይፍ ስታይል ቀን ትተኛለህ፣ ሄዱም አሉ አይሄዱም። እንዲህ ሳይሆን በቃ ያቺን የማታዋን ስራ ነው የሚያስቡት። እኔ ደግሞ ረዥም ጊዜ የሚገርም ነገር አሁን ነው ያው ይችን 1 ዓመት ምናምን እንትን እንጂ ረዥም ጊዜ ስቱዲዮ ነው የማሳልፈው። ማለት ከብዙ ዘፋኞች ጋር እገናኛለሁ፣ ከብዙ አቀናባሪዎች ጋር ምናምን ደስ ይለኛል። በቃ ቁጭ ብዬ ሀሳብ እነሱ የሚሰሩትን ስራ ምናምን አሪፍ ጓደኞች አፍርቻለሁ። በጣም ማለት የሆነ በቃ አርት ውስጥ ትላልቅ የሚባሉ እንትኖች እሰጣለሁ ለስቱዲዮ። ግን ምን አስባለሁ መሰለህ ስቱዲዮ ስትሄድ የሆነ ስራ ይዘህ መሄድ መቻል አለብህ። ማለት አንዳንዴ ዝም ብለህ እዛ ስቱዲዮ ቁጭ ብለህ የሰው ስራ ሁሌ እየሰማ እንትን አትልም። የራስንም በዚህ አይነት ነገሮች ያንን ከማሰብ የተነሳ አሁን ቅርብ ጊዜ እንጂ እነዛን 2 ስራ አቁሜ ሁሉ ነው ክለብን አቁሜ ነው ስሰራ የነበረው። የዛኔ በጣም ወዳቸው እና በጋዝ ያገኘኋቸው እነ ማስተዋል አሁን ድረስ በጣም ቤስት በቃ እነ ያሬድ ነጉ ምናምን እና ሰለሞን በጣም በቃ ማስተሪንግ ሰለሞን ኃይለማርያም በጣም የሚገርም ሰው በቃ ማስማታ አመለካከቱ ለሰው ያለው ሰለሞን ኃይለማርያም ማለት በጣም በዚህ ሰዓት ያው አለ የሚባል ማስተሪንግ የሚሰራ ባለሙያ ነው። እና በቃ ከሱ ጋር የሚገርም ነገር ጠዋት እዛ ከሄድኩኝ ለዛው አድሬ ከዛ ልብስ ልቀይር ነው ቤት የሚሄደው። በጣም በቃ ለ2 ወር ምናምን ከዛ ቤት ምናምን የብዙ ሰው ካሴት እነ ካስዬ ያው ነው አይንም ይዘፍ እነሱ ካሴቶች ምናምን ሲያልቁ እኔ እዛ ነበር እና አሪፍ ጊዜ ነበረ። ያው ስቱዲዮ ዘፈን ለመስራት ሲሆን እና ዝም ብለህ ስትሄድ ይለያያል። ለዛም ይሆናል ብዙ ዘፋኞች ገባ ክለብን ብቻ ታርጌት አድርገው ሲነጋ ወደ ቤታቸው ከዛ ሲመሽ ወደ ክለብ የሚሄዱት የቤት ኪራይ እያንዳንዱ ነገሮች አሉ። በዛ ላይ ደግሞ ምንም አይነት ነገር ልትሰራ ካልሄድክ በዛ ስቱዲዮ ሄደ ምንም የምታደርገው ነገር ስላሌለ እንጂ ሁሉም ሰው የራሱ የሆነ ነገር ቢሰራ ደስተኛ ነው። የሆነ ጊዜ ያልፋል። አሁን እንዳልኩ ልክ ክለብ ይሆኑና አብዛኞቹ የክለብ ሙዚቀኞች አይተቆና ብዙ ዘፈን ይላቸው ራሳቸው ዘፈን እንትና ይታወቃል። የሆነ ዘመን ይመጣል ወይ ደግሞ ሌላ እንደዛ የሚዘፍን የነዛን ሰዎች የሚዘፍን ይመጣልና ፌድ የማድረጉ ነገር አለ በዛው እና የነጠላ ዜማውንም ደጋግሞ ያለመስራቱ ነገር አለ። አሁን አንተ ግን እውነት ለመናገር የትኛው ሙዚቃ ቫይራል እንደሚወጣ የትኛው ሙዚቃ ሰው እንደሚወደው ስለማታውቀው የኪቦርዱ የመስራት ነገር ስሜትን ቢያንስ የምትገልጽበት ሚዲያውን የምትመጣበት እየሰራህ ከሆነ ስሜትን ገልጸ ወደ ህዝቡ የምትቀርብበት በጣም ከፍም ነገሩን ሳታደርገው ወደ ሚዲያው ምናምን እየቀረብክ የሆኑ ነገሮች እንድናይ ቢሆን መልካም ነው አይደል? ሰው ይናፍቃል መስፍን በጣም ብዙ ሰው እንዴ እኔ በሱሪን በቃ የመጀመሪያ ቀን ሰማው ተሪካርድ አደረኩት ጻፍኩት ግጥም በአንድ ቀን የቻልኩት በማግስቱ እኔ ኪናት ሄጄ ዘፈኛዋለሁ ዘፈኑ ገብቷል። በጣም ፓወር ያለው ሙዚቃ የሚሰማው ሰው በቃደረገ እኔ ስቲል አለ ዜማው በጣም ነው ከርቡ የግጥሙ ሀሳብ ምናምን ያገኛል ዘፈኑና መስፍኔ እንዳልኩ ነው ቅድም መልሶታል ጥያቄውን እንዳካሄድ የሆነ ቦታ እንደማገኘው አሁንም ደስ የሚል እዛው ላይ ያለው የትም እዚህ እንገናኛለን መስፍኔ ያው እንደው ከዚህ በኋላ አንተ እንደው ህልም አይነገርም በርግጥ ግን ምንድነው ለማድረግ ያሰብከው ከነዛ ከክሊፖቹ ውጪ በሙዚቃ ዙሪያ? አዎ ማለት በዚህ አጋጣሚ የሆነ ይሄ ሙዚቃ ብዙ ነገሮችን እንትን ብሎኛል አሳይቶኛል። አንዳንዴ ምን አለ መሰለህ ሙዚቃ ህይወት ውስጥ ሆነ ብዙ ነገሮችን ብዙ መንገዶችን ትጓዛለህ እና ይሄ የኔ ሙዚቃ
ብዙ ሰዎችን ያከራክር ነበር በወቅቱ ማለት እሱ አይደለም ዘፋኙ ሌላ ሰው ነው ዘፋኙ ምናምን እና በቃ በጣም ቤርኩበት እና እኔና ዘፈኑ የእውነት ነው የምላችሁ በጣም የተራራቅን ባይዘው ማለት ዘፈኑ ፌመስ ነው እኔ ያለሁበት ደረጃ ደግሞ በጣም እንትን ያለ ነው የእውነቴን ነው ማለት ይሄንን መናገር ስላለብኝ ነው ነገር እና በጣም ነው የሚገርመኝ በቃ ሲሄድ መንገድ ላይ ምናምን ዘፋኙ አረ ዘፋኙ አይደለም ይላል እንግዲህ አስበው እና እኔ ነው የሚለው አዎ የሚገርም ነገር እኮ ነው ቁጭ ብዬ ዘፈኑ እየተዘፈነ እኔ እንኳን መሆን ሰዎች አሉ ሌላ ሰው እየሰራ እኔ ራሱ እየሰራው አዎ ገባ አብሮ ይዘፍኑታል ምናምን አለ ግን ዘፋኙ ይለዋል አንተ አለ እሱ ለውጥ አለ ግን እና ይሄን ያህል ነው ገባ የነበረው ነገር ያው ወደ ይሄና ጥያቄ ስመጣ ደግሞ አሁን እንዳልከው ያው ሁለት ስራ አስቤያለሁ ብያለሁ ያው እንግዲህ እኔ ህይወቴ ሙዚቃ ነው ከዛ መውጣት አልችልም ግን የራሴን ስቱዲዮ ገንብቼ በቃ በራሴ ስቱዲዮ ውስጥ ማለት በቃ የክለብ ስራውን እድሜም አለ ትዳርንም ደግሞ የሆነ ነገር አሁን ያው እግዚአብሔር ይመስገን ቀለል ባለ ነገር ነው እየኖርኩ ያለሁት ማለት ቀለል ባለ ነገር በፊት አሁን 6 ቀን ነበር በሳምንት የምሰራው ለትዳር የምሰጠው ቦታ አንድ ቀን ነው ረፍት እሱንም የሆነ ሰው ይጠራና ወይስ ምናምን ትልና ምንም ቀን ለትዳር ላሰጥ ይችላል አሁን ግን ባለው እንትን 3 ቀን ነው የምሰራው አሪፍ ነው 4 ቀን ረፍት አለ ቤቴ ነው የትም አልወጣም በምንም አጋጣሚ ሆነ ነገር ካልተገኘ በስተቀር እንትን እና ከዚህ በላይ ደግሞ የራሴን ስቱዲዮ ገንብቼ በራሴ መፈልጋቸውን ነገሮች እኔ ብቻ ሳልሆን ያው ማለት ሌላው አሁን ጓደኞች ያሉ ለምሳሌ በጣም አሪፍ የሆኑ ዘፋኞች አሉ ግን አቅማቸው ደግሞ ስናየው ከኔ ደግሞ ይወር እንትን ያሉ እና ከነሱ ጋር በመሆን የሆነ እነሱንም አንድ ደረጃ እንዲደርሱ የማድረግ ሐሳብ ነው ያለኝ ሁሌ ይሄ ውስጤ ሁሌ እንትን የሚመላለስ ነው ምክንያቱም ለምሳሌ አሁን ሻሎም ስንጠቅስ ቹቹ ወይ ገዛኝ የነዋይ ዘፈን ካስታወሰ አሁን በዛን ጊዜ እውነቴን ነው ማለት እሱ ካሌለ አይኛ አንገባም የሚባልበት ዘመን ላይ የነበረ ጊዜ ነበር በጣም ጎበዝ የነዋይ ዘፋኝ ነው በጣም ጎበዝ በቃ ነዋይን ቁጭ ነው የሚያደርገው መልኩ ይመሳሰላል ምናምን እንደዚህ አይነት አሁን ያ በሙላ መልክ ጠፍቷል ምናምን እንደዚህ ያው ይወጣል ፋሲል የሚባል ታቋለ ስንቴ በደንብ ጎበዝ ልጅ በቃ ማለት በቃ ሱዳን ይዘፍናል ኦሮሚያ በቃ ኮሌክሽን የሚዘፍን ብዙ ልጆች አሉ ገባ እነዚህ ልጆች አሁን ከጎናቸው የሆነ ሰው ኑሮ አቅማቸው ነው ሰው እንትን ቢሉ ምን ያህል ሙዚቃን አንድ ከፍ ለማድረግ እንደሚችሉ እኔ ውስጤ ሁሌ የሚያምነው ነገር ነው ግን ይሄን ነገር ደግሞ እኔ እንዳላረግላቸው የራሴ የሆነ ነገሮች እንትን ስለዚህ እንደዚህ አይነት ነገሮች ሐሳቡ አለኝ እኔ የመጀመሪያው ግን ስቱዲዮ ነው በቃ ስቱዲዮ በገንብቼ እንትን ለማለት ነው ይሆናል ይሳካል ፈጣሪ ይሳካል በጣም እንዴት ነው ሌላው ማስተላለፍ መናገር የምትፈልገው ነገር እንዲያውቁ ይሆናል አንተ የምትፈልገው ነገር ውስጥ የሚሰማህ ነገር ማስተላለፍ የምትፈልገው መልዕክት ሊሆን ይችላል መናገርም ሊሆን ይችላል አንተ የማይቆረጥ ያለ ብቻ አንተ ብቻ ነህ ያችን ቁረጡልኝ አዎ በቃ እኔ ማስተላለፍ የምፈልገው ያው እስካሁን አብረውኝ ለነበሩ ጓደኞቼ ቤተሰቦቼ ምንም ማለት በቃ ይሄ ነው ሰለቸን እንደዚህ ያረ ምናምን ሳይሉ እስከ ዛሬ ድረስ አሁን እስካለሁበት ድረስ ከጎን ይለወሩ እንዳልከው በጣም ለማከብረውና በጣም ለምወደው ጓደኛዬ ዮናስ ዘማሪያም አሁን አሜሪካ ነው የሚኖረው በቃ ምን ያህል ያሳለፍናቸው ነገሮች ዛሬ ላይ ሆነን ደግሞ
ነገን እያሰብን ነገ የተሻለ ነገር ሰርቼ የተሻለ ነገር ላይ ሆነን ተገናኝተን አሪፍ ነገሮች እንደምናሳልፍ ልነግር እወዳለሁ። በዚህ አጋጣሚ ያው ለእናንተም ትልቅ ክብር አለኝ። ይሄን የመሰለ አሪፍ ቆይታ ደስ በሚል ከዛሬ ረጅም ጊዜ እንትኖቹን አንስተን ስላወራና እኔም ደስ ብሎኛል። ማለት በቃ ውስጤ የሚሰማኝን ስሜት እንትን ለመናገር ስለበቃው በጣም ፈጣሪን ላመሰግን እወዳለሁ። ያው እንግዲህ ፕሮዳክሽኖች ከጎኔ ከሆኑ እኔ ጋር ምንም ችግር የለብኝም። የዜማም የግጥምም አጠገቤ ብዙ ሰዎች አሉ እኔ ሊረዱኝ ከኔ ጋር አብረው እንዲሰሩ ያሉ ሰዎች ስላሉ ይሄንን ነው እንትንም ማስተላለፍ የሚፈልገው። ፕሮዳክሽኖች ካሜራ ፊልም ፕሮዳክሽኖች ምናምን ቪዲዮ ምናምን ዋናው ያው ኦዲዮ ትሰራለህ፣ ግን ትልቁ ክሊፕ ነው። ክሊፕ አሁን ደግሞ እሱ ደግሞ አሁን ዋጋ ዘፈኑን የበለጠው ደግሞ ክሊፕ ነው። ስለዚህ ይህንን ለማድረግ ከጎኔ ለምትሆኑ ሰዎች ሁሌም ከጎኔ ነኝ እኔም። ሌላው ያው ማህበራዊ ሚዲያዎች እስቲ እና የጠፉ ሰዎችን ትናንት ምን ሰርተዋል፣ ዛሬስ ምን ሊሰሩ ተዘጋጅተዋል የሚለውን እየተከታተሉ ልክ እኔን እንዳቀረባችሁ ሌሎቹንም ደግሞ ይህንን እድል አግኝተው ውስጣቸው ያለውን ነገር ለህዝቡ እንትን ቢሉ ምን ያህል አርቱን የመቀየር እንደምንችል አስባለሁ። በተረፈ በጣም ነው የማመሰግነው። ቴንክ ዩ። እኛም በጣም እናመሰግናለሁ። የተናገርከውን ጠቅላላ ሌሎችም ይሰሙታል። ይሄ በፕሮዳክሽን ምናምን እዚህም ደግሞ ያሉትን ባለሙያዎች መናገርም አለብህ፣ ምን ማለት አለብህ። ሁሉም ደግሞ ያግዙሃል። የሚከታተሉትም ሰዎች እንደሚያግዙ ነው። ታንኪዩ መስፍን፣ አንተም ስለመጣ ስላልክ ስላጫወት ደግሞ ስትናገር በጣም ረጋ ብለህ ደስ ይላል። ነጋገርም ኢግኖር ያደርጋል እንጂ ኦኬ፣ ለዛ ኢግኖር አድርጎኝ ነው። ሜጀር ብቻ ቅድሙን ግን ምን ሜጀር ላይ ነበር የተጫወተው? ፍላት አለ የሚባል አራት የሴት እንደ ኳሱ ነው። መስሎኝ እኛ አንተ ስለመጣ እውነት ትልቅ ክብር ኩራት ነው የሚሰማኝ። ምክንያቱም ዝም ብሎ ያው ሰው ሁሉ ዝም ብሎ ሰው ግን አይደለም። አቅም ያለ ፖቴንሻል ያለ የሚገርም ድምፅ የሚገርም ችሎታ ያለ የሆነ ዘመንን በአንተ ሙዚቃ ሰዎች ሀሳባቸውን ገልጸውበታል፣ ስቲልም የሚገላለጹበት አለ። ከዚህ በኋላ ደግሞ በደንብ እንዳልኩት ሰርቶ ቫይራል ወጥቶ ሰዎች ያንን ነገር እንዲያጣጥሙት እኛ እንዳጣጣም ነው እንዲያጣጥሙት መልካም ምኞቴ ነው። ዊሽ አደርጋለሁ። ብዙ ነገር ጨምረህ አግኝቻለሁ። እኔ ሳገኘህ አድገህብኛል በጣም። እነዚህ ልዩነት ነው። ቤተሰብ መኖር ትልቅ ማኔጅመንት ነው። ቤተሰብ ኖሮ ትላለ ጥብቅ ስቲል ቆይተህ መጥተህ እንደገና ደግሞ ሌላ መሳሪያ አዳረጋ ላይ ቀላል አይደለም እና ለእኔ ትልቅ ለውጥ ነው። ከአንተ ትልቅ ነገር እንጠብቃለን። ሁሌም ያው ከጎን አለን። ምሳሌ በጣም ነው የምንወድህ። በጣም ነው የምናመሰግነው። እንግዲህ ፕሮግራም ማትጨርሰው ሰነበትኩ እኮ። እንግዲህ ሌላ መልክ የተሰኘው ፕሮግራማችን ነው። የወድ ጃሜ ላይ ነበረ ቆይታ ያደረግነው። መስፍኔ በጣም እናመሰግናለን።